ዋው! ስለዚህ እንደምታዩት በጣም የሚያምር እና በጣም ሳቢ የሆነ ኤችቲኤምኤል እና ሲኤስኤስ ተጠቅመን ይሄንን የመሰለ ሳይን አፕ ፎርም ክሬት ማድረግ ችለናል ማለት ነው። ሰላም እንዴት ናችሁ? ውድ የዲጂቲው ቤተሰቦች፣ እግዚአብሔር ይመስገን እኔ በጣም ደህና ነኝ። የቻናሌ ቤተሰቦች ዛሬ እንደሚታወቀው በዛሬው ፕሮግራማችን የሚቀርበውን የዌብ ዴቨሎፕመንት ፕሮግራማችን ነው ማለት ነው። በዚህም ፕሮግራም ስለ ኤችቲኤምኤል በጣም ብዙ ነገሮችን እያየን ነው። በዛሬው ፕሮግራማችን ደግሞ ሙሉ የሳይን አፕ ፎርም ወይም ደግሞ የሬጂስትሬሽን ፎርም ኤችቲኤምኤል እና ሲኤስኤስ በመጠቀም ዲዛይን እናደርጋለን ማለት ነው። እስከ መጨረሻ ድረስ አብራችሁኝ ቆዩ። ከዛ በፊት ለዚህ ቻናል አዲስ የሆናችሁ ልጆች ካላችሁ ቻናሌን ሰብስክራይብ ማድረግ እንደዚሁም ደግሞ የደወል ምልክቱን በመጫንና ኦል የሚለውን በመምረጥ ለቻናሌ ቤተሰብ እንድትሆኑ ጋብዛለሁ። በዚህ ቻናል በጣም ብዙ ጠቃሚ የሆኑ ትምህርቶች ይተላለፋሉ። እነዚህን ትምህርቶች ታገኛላችሁ ከማንኛውም ሰው ቀድሞ በኖቲፊኬሽን አማካኝነት ማለት ነው። እሺ በቀጥታ ወደ ዛሬው ትምህርት እንለፍ። እሺ እንደተለመደው እዚህ ላይ እንደምታዩት አንድ ፎልደር አስቀምጫለሁ ለዛሬ ሳይን አፕ ፎርም የምንሰራበት ፎልደር ማለት ነው። እዚህ ላይ ደግሞ እንደምታዩት ለባክግራውንድ የሚጠቅመን አንድ ኢሜጅ አስገብቻለሁ ማለት ነው። ስለዚህ አዲስ ፋይል ክሬት በማድረግ ወደ ኮዱ እንገባለን ማለት ነው። ስለዚህ በኤዲተር የከፍተዋለሁ። እሺ ፎልደሩን በኤዲተሩ ከፍተዋለሁ። ስለዚህ አዲስ ፋይል የግድ ያስፈልገኛል ማለት ነው። አዲስም ፋይል ሳይን አፕ ፎርም ስለሆነ የምንሰራው ሳይን አፕ ፎርም ዶት ኤችቲኤምኤል ብዬ ሴቭ አድርገዋለሁ ማለት ነው። ኦኬ ስለዚህ እንጀምራለን። አሁን ዶክመንት ታይፓችን ዶክ ታይፕ ኤችቲኤምኤል ነው የምንለው። ከዛ ኤችቲኤምኤል ታግ እንጠቀማለን። እዚህ ውስጥ ሄደር አለን ማለት ነው። ሄደራችን ውስጥ ደግሞ ታይትል ይኖረናል። የኤችቲኤምኤል ስትራክቸር እንደምናውቀው። ስለዚህ ታይትላችን ምን ይሁን? ሳይን አፕ ፎርም ሳይን አፕ ፎርም። ከሄደራችን እንወጣና ቦዲ የሚል ታግ እንጠቀማለን ማለት ነው። ስለዚህ በባለፈው ቱቶሪያል እንዳየነው ስለ ማንኛውንም አይነት ፎርም ስንሰራ ፎርም የሚል ታግ እንጠቀማለን ማለት ነው። ስለዚህ ፎርም አክሽን የሚለው ላይ ምንድነው የምትሞሉት? አሁን እየተጠቀማችሁበት ያለውን ፋይል ስም ማለት ነው። እዚህ ላይ እንደምታዩት ሳይን አፕ ፎርም ዶት ኤችቲኤምኤል ስፔሊንግ ሳትሳሳቱ እሱን ነው የምናስገባው ነው። ሳይን አፕ ፎርም ዶት ሳይን አፕ ፎርም ዶት ኤችቲኤምኤል ከዛ ፎርማችን ውስጥ እያንዳንዱን ነገር እንሰራለን ማለት ነው። ስለዚህ ሬጂስትሬሽን ፎርም ስለሆነ የመጀመሪያው ምን ያስፈልገናል? ዩዘር ኔም ምናምን ያስፈልገናል። ከዛ በፊት ዲቭ እንጠቀማለን። ስለዚህ ዲቭ ክላስ ያስፈልገናል። ሲኤስኤስ ስለምንሰራ የክላሳችን ስም ደግሞ ግሩፕ አድርገን እንድንጠቀምልን ኢንፑት ግሩፕ ብዬ እንዳይዘው ልጻፍ። ስለዚህ አንድ ዲቪዥን ተፈጥሮልኛል። ክላሱ ኢንፑት ግሩፕ ይባላል ማለት ነው። ስለዚህ እዚህ ውስጥ ኢንፑት ታይፖችን እጽፋለሁ ማለት ነው። ስለዚህ ኢንፑት ታይፕ ቴክስት ኔም ያው መቅረት ስለሌለበት ነው እንጂ አሁን PHP ስለማንጨምርበት ማለፍም ትችላላችሁ። ስለዚህ ኔም ዩዘር ኔም
ቫልዩ ባዶ አድርገን የምናልፈው ምክንያቱም ከዚህ ላይ ኢንሰርት የሚያደርገውን ክላይንቱ ኢንሰርት የሚያደርገውን ቫልዩ ስለሆነ የሚወስድልን አሁን መወሰን አንችልም ማለት ነው። ስለዚህ ፕሌስ ሆልደር እንጠቀማለን። ፕሌስ ሆልደር ሌብል ከምንጠቀም ፕሌስ ሆልደር ብንጠቀም ተመራጭ ነው። ቦታችን ማዲ ስለሚያደርግልን ማለት ነው። ስለዚህ ኢንተር ዩዘር ኔም እሺ አንድ ዩዘር ኔም የሚቀበል አንድ ጨርሰናል። ስለዚህ ይሄንን ኮፒ አድርገውና ለሌሎች ተጠቀማለሁ ማለት ነው። ስለዚህ ሁለተኛውን ምን እናደርገዋለን? ፈርስት ኔም የሚቀበል ኤፍ ኔም ብለን ኤዲት እናደርጋለን። ኤፍ ኔም ፕሌስ ሆልደር ላይ ደግሞ ምንድነው የሚቀበልን? ፈርስት ኔም ኢንሰርት ፈርስት ኔም ብለን እንጽፋለን ማለት ነው። ታችኛው ላይ ኔሙን ምን ብለን እንቀይራለን? ላስት ኔም ፕሌስ ሆልደሩ ላስት ኔም። እሺ ከዛ በኋላ ምን ያስፈልገናል? ጾታ ወይም ደግሞ ሴክስ ያስፈልገናል ማለት ነው። ጀንደር ወይም ሴክስ ያስፈልገናል። ስለዚህ እሱን ለመቀበል ደግሞ ዲቭ የሚለውን እንተውና ቴብል ሮው እና ቴብል ዳታ እንጠቀማለን ማለት ነው። ሶስቱንም ሜል፣ ፊሜል እና ሴክስ የሚለውን በአንድ ላይን በቀላሉ ማስቀመጥ እንድንችል ማለት ነው። ስለዚህ ቴብል ሮው ለመጠቀም ቲአር የሚል ታግ እንጠቀማለን። እዛ ውስጥ ቴብል ዳታዎችን እንሰራለን ማለት ነው። ቴብል ዳታ ሴክስ የሚል ቴብል ዳታ ይኖረናል። ከዛ ሌላ ቴብል ዳታ ክሬት እናደርግና እዚህ ቴብል ዳታ ውስጥ ሜል እና ፊሜል የሚያስመርጠንን ራዲዮ በተን ተጠቅመን እንሰራለን ማለት ነው። ስለዚህ ኢንፑት ታይፓችን ምንድነው የሚሆነው? አሁን ራዲዮ ይሆናል ማለት ነው። ኔማችን የግድ ሴክስ ስለሆነ የምንቀበለው የፊሜልንም የሜልንም ሴክስ እንላለን ማለት ነው። ቫልዩ አሁን ሁለት ቫልዩ ብቻ ነው ያለው ጾታ ወንድ ወይም ሴት ነው። ስለዚህ ቫልዩን ወስነን እንሄዳለን ማለት ነው። የመጀመሪያው ራዲዮ በተን ሲመረጥ ምን የሚል ቫልዩ እንዳስገባለን ነው የምንፈልገው? ቫልዩ እዚህ ኮንስቶ ሜል የሚል ቫልዩ ይወስድልናል ይሄ ማለት ነው። ስለዚህ ከአንግል ብራኬት ውጭ ከወጣን በኋላ ሜል የሚል እንጽፋለን ማለት ነው። አይደንቲፋይ ለማድረግ አሁንም ኢንፑት ታይፓችን ራዲዮ በተን በማድረግ የፊሜልን የሚቀበልን እንሰራለን ማለት ነው። ስለዚህ ኔም ሴክስ ነው የምንለው አሁንም ለሁለቱም ጾታ ስለሆነ የምንመርጠው ማለት ነው። ቫልዩ ይሄኛው ራዲዮ በተን ከተመረጠ ደግሞ ፊሜል ማለት ነው። አሁንም ከአንግል ብራኬት ውጭ ከወጣን በኋላ ፊሜል ብለን እንጽፋለን ማለት ነው። ራን እናድርግና እስኪ እዛው ያየን ጎን በጎን እንሰራ አሪፍ ይሆናል። ኦኬ ራን አድርገናል። አሁን እስካሁን የሰራነው ይሄ ነው ማለት ነው። እሺ ስለዚህ ለአጠቃቀም እንዲመችን ጎን በጎን አድርገን እንስራ። እየተጠቀምኩ ያለው ዛሬ ብራኬት የሚባል ኤዲተር ነው። በጣም ምርጥ ነው። ጎን በጎን እያሳየን ይሄዳል ማለት ነው። እሺ ስለዚህ ከቴብል ሮው ውጪ እንወጣና አሁንም የቅድሙን ዲቪዥን እንጠቀማለን። ስለዚህ ምንድነው የሚያስፈልገን ማለት ነው? አሁን ኢሜይል
ኢሜይል የሚቀበል እንፈልጋለን። ስለዚህ ኢንፑት ታይፑን እዚህ ላይ ኤዲት ማድረግ ብቻ ነው ጊዜያችን ለመቆጠብ። ኢሜይል ኔሙ ዩዘር ኢሜይል ማለት እንችላለን። ቫልዩ አያስፈልግም። ፕሌስ ሆልደር ኢንተር ኢሜይል ኢንተር ኢሜይል ኦኬ። ከዛ ሌላ ምን ያስፈልገናል? ፎን ነምበር፣ የዩዘሩን ፎን ነምበር መቀበል እንፈልግ። አሁንም ሌላ ዲቭ እንጠቀማለን። ስለዚህ ኢንፑት ታይፕ ቴክስት ማለት ትችላላችሁ፣ ደግሞ ሲምፕሊ ፎን ማለት ትችላላችሁ። ኔሙ ፎን ነምበር ማለት እንችላለን። ፎን ነምበር ፕሌስ ሆልደር ኢንተር ፎን ነምበር ኢንተር ፎን ነምበር ላይክ 09 ከዛ ኤክስ አድርገን ማስቀመጥ እንችላለን። እሺ ሌላ ምን ያስፈልገናል? ሳይን አፕ ሲስተም ስለሆነ ሳይን አፕ ፎርም ስለሆነ ፓስወርድን የሚቀበል ያስፈልገናል ማለት ነው። ስለዚህ አሁንም ሌላ ዲቭ ያስፈልገናል። ስለዚህ ፓስወርድ ስለሆነ የምንቀበለው ቴክስት የሚለውን ወደ ምን እንቀይራለን? ፓስወርድ ብለን እንቀይራለን። ከዛ ኔሙን ኮንፊርም ማድረግ ስላለብን ሁለት ፓስወርድ ለመጠቀም የመጀመሪያውን ፓስወርድ ዋን እንበለው ለመለየት ማለት ነው። ስለዚህ ፕሌስ ሆልደራችን ምን ይሆናል? ኢንተር ፓስወርድ የሚል ይኖረናል ማለት ነው። ስለዚህ ኮንፊርም ማድረግ ስላለበት ይሄንን ኮፒ እናድርግና ራሱን ፓስወርዱን መልሶ ሲያስገባ ስለሆነ ኮንፊርም የሚያደርገው፣ ስለዚህ ፓስወርድ ኔሙን እንቀይራለን። ፓስወርድ ይቱ PHP ስንጠቀም ሁለቱን መለየት ስላለብን ማለት ነው። ስለዚህ ፕሌስ ሆልደራችን ደግሞ ምን እንላለን? ኢንተር ሳይሆን የምንለው ኮንፊርም። ቅድም ኢንተር ስላደረገ አሁን ደግሞ ምንድነው የምናደርገው? ኮንፊርም ነው የሚያደርገው ማለት ነው። እሺ ከዛ በኋላ ምንድነው የቀረን? በተን። አሁን ጨርሰናል። እንደሚያስፈልገን በተን ነው የሚያስፈልገን። ስለዚህ ዲቭ እንጠቀማለን። አሁንም ተመሳሳይ ነው የምንጠቀመው አክሰስ ለማድረግ እንዲመችን። ኢንፑት ግሩፕ ነበራለና ኢንፑት ግሩፕ። እሺ ስለዚህ በተን ለመጠቀም ምንድነው የምንጠቀመው? ታግ በተን የሚል ታግ ያስፈልገናል ማለት ነው። ስለዚህ እዚህ ውስጥ እንገባና በተን ታይፓችን ምን ይሁን? ሰብሚት የሚል እንጠቀማለን ማለት ነው። ሰብሚት። ሌላ ምን ያስፈልገናል? ኔም ያስፈልገናል። ኔም ሬጂስተር ዩዘር ብየዋለሁ ባጭሩ ማለት ነው። ስለዚህ በተኑ ላይ ምን አይነት ስም እንዲነበብ ነው የምንፈልገው? ሳይን አፕ። ሳይን አፕ የሚለውን በተን ተጠቅሞ ዩዘራችን ምን ያደርጋል? ሳይን አፕ ያደርጋል ማለት ነው። እሺ አሁን ጨርሰናል። ምንድነው የቀረን? ስታይል መስጠት ነው። CSS ነው የምንሰራው። ስለዚህ ኤክስተርናል ስታይል ሺት ከመጠቀም ምን መጠቀም እንችላለን ማለት ነው? ኢንተርናል። ስለዚህ ኢንተርናል ለመጠቀም ደግሞ ምንድነው የምናደርገው? ሄደር የሚለው ውስጥ እንገባና ስታይል ብለን እንጽፋለን ማለት ነው። ስለዚህ እዚህ ውስጥ እያንዳንዱን ስታይል መጻፍ እንችላለን ማለት ነው። ስለዚህ ማርጂን
ማርጅናችን 0 ፒክሰል፣ ፓዲንግ 0 ፒክሰል፣ ፓዲንግ 0 ፒክሰል። እሺ ከዛ ምን እናድርግ? ሶሪ እዚህ ላይ ምን መጠቀም አለብን? ስታር ሚል መጠቀም አለብን። ከዛ ከርሊ ብለስ ያስፈልገናል ማለት ነው። እቺን ከት አድርገን እዚህ ውስጥ እንጨምረዋለን። ኦኬ ከዛ ከቦዲ እንጀምር። ቦዲ ስለዚህ እዚህ ቦዲ ውስጥ ያለው ፎንት ሳይዛችንን እንወስን። ሪስፖንሲቭ እንዲሆንልን ሳይን አፕ ፎርማችን በፐርሰንት ላስቀምጠው። 120% ባክግራውንድ ቅድም አንድ ፎቶ አዘጋጅቻለሁ ብያቸዋለሁ፣ አንድ ኢሜጅ። ስለዚህ ለባክግራውንዳችን ዩአርኤል እንጠቀምና እዚህ ላይ እንደምታዩት 514308 ራሱ አመጥቶልኛል። ስለዚህ ኢንተር እለዋለሁ ማለት ነው። ከዛ ሴቭ ላድርግና ሪፍሬሽ ላድርገው። ይሄው እንደምታዩት አሁን ባክግራውንዱን ቀይሮልኛል ማለት ነው። እሺ ባክግራውንድ እንደምታዩት ፎቶ በጣም ተለጥጦ በደንብ አይታይም። ስለዚህ ምን ማድረግ ይኖርብኛል? ባክግራውንድ ሳይዝ ከቨር እንደዚህ አይነት ነገር ሲያጋጥመን እንደምናደርገው ባክግራውንድ ሳይዙን ከቨር እናደርጋለን ማለት ነው። ኦኬ ሪፍሬሽ ላድርገው። አሁን በደንብ የሚያምር ሁኔታ ተስተካክሏል ማለት ነው። እሺ ሌላ እዚህ ቦዲ ላይ የሚጻፉ ቴክስቶች ከኢንፑት ታይፕ ቴክስት ውጭ ያሉት ማለት ነው ዋይት ከለር እንዲሆንልን ዋይት የሚል እጠቀማለሁ። ከዛ ስለ ፎርሙ ደግሞ ስታይል እንስጠው። ፎርም እሺ ፎርማችን ላይ ዊድዝ ወደ ጎን ያለውን ሌንግዝ ማለት ነው። ዊድዝም በፒክሰል ላስቀምጠው 275 ፒክሰል ማለት እንችላለን። ኦኬ ማርጂናችን 20 ፒክሰል ቶፕ ማለት ነው። ሌላው አውቶ እናድርገው በራሱ እንዲስማማልን ሚኒማይዝ ስናደርግና ስትሬች ስናደርግ ዊንዶችን ማለት ነው። ኦኬ ፓዲንግ ስለ ማርጂን እና ስለ ፓዲንግ ባለፈው ከዚህ በፊት ቱቶሪያል አይተናል። እያንዳንዱ እስካሁን ያለፋቸውን ቱቶሪያሎች የያዘ ፕሌሊስት ዲስክሪፕሽን ላይ አስቀምጣለሁ። እሱን ተጠቅማችሁ ማየት ትችላላችሁ ማለት ነው። ይሄን ያላያችሁት ቤተሰቦች ካላችሁ ባክግራውንዳችን ትራንስፓረንት እናድርገው። ትራንስፓረንት ባክግራውንዳችን ትራንስፓረንት። ኦኬ ሴቭ ላድርግና እስኪ እንየው። ሪፍሬሽ እናድርግና እንየው። እሺ አሁን እዚህ ላይ የነበረው ወደዚህ አምጥቶልናል። ፓዲንግ ማርጂን ዊድዝ ስለሰጠነው ማለት ነው። ስለዚህ ይሄ ፎርም የበለጠ እንዲያምር ምን ያስፈልገዋል? ቦርደር እናድርግ። ቦርደራችን የተሻለ ቲክነስ እንዲኖረው 4 ፒክሰል ሶሊድ
የቦርደር አይነቱ ሶሊድ ማለት ነው። ስለ ቦርደርም ስላየን ተመልሳችሁ ማየት ትችላላችሁ። ከለሩ ደግሞ ዋይት ማለት ነው። አሁን እዚህ ላይ ሶስት ነገሮች ነው ስንል ቲክነስ፣ የቦርደሩ ቲክነስ 4 ፒክስል፣ የቦርደሩ አይነት ሶሊድ፣ ከለሩ ደግሞ ዋይት ማለት ነው። ከለሩ ደግሞ ዋይት። እሺ አሁን ቦርደራችን መጥቶልናል ማለት ነው። እሺ ቀጣይ ምን እናደርግ? እዚህ እንወረድና የሆነ ክላስ አስቀምጠናል። ምን የሚል ክላስ? ኢንፑት ግሩፕ የሚባል ማለት ነው። ስለዚህ ክላስን ደግሞ አክሰስ ለማድረግ ምንድነው የምንጠቀመው? ዶት ብላችሁ ነው የምትጠቀሙት። ኢንፑት ግሩፕ የሚል ክላስ አለኝ። ስለዚህ ለሱ ስታይል ሺት ተሰጣለሁ ማለት ነው። ማርጂንን መወሰን አለብኝ። ቶፕ ማርጂን 5 ፒክስል፣ ራይት 0 ፒክስል በቀኝ በኩል ያለው ማለት ነው። ለእያንዳንዱ አክሰስ እንደምናደርግ ከዚህ በፊት አይተናል። ከዛ ቦተም 15 ፒክስል፣ ሌፍት 0 ፒክስል። እስኪ የመጣው ለውጥ እኔ በጣም አሪፍ። እሺ እዚህ ላይ እንደምታዩት ቦርደሩ ዝም ብሎ ስኩዌር ነገር ነው የሆነው። ስለዚህ የበለጠ ማስዋብ እንችላለን ቦርደር ራዲየስ ተጠቅመን ማለት ነው። ወደ ፎርም እንመለስና ቦርደር ራዲየስ የሚባል አትሪቢዩት አለ። ቦርደር ራዲየሳችን ቶፕ 0 ፒክስል ከላይ እንዳይቀይር ከፈለግን ማለት ነው። ራይት 0 ፒክስል በተመሳሳይ ቦተም 15 ፒክስል ከታች ያለው ከታች በግራ በኩል 18 ፒክስል። ኦኬ እንደውም አንድ አይነት እንዲሆን ይሄኛው ነው 18 ማድረግ እንችላለን። ኦኬ እስኪ ነው አሁን እንደምታዩት ቦርደራችን ከታች ከርብ ሆኖልናል ማለት ነው። ከላይ ያለውን ደግሞ አልቀየር ነው እንዳለ መሆን ይችላል። ኦኬ ሌላ ኢንፑት ግሩፕ ውስጥ እዚህ ክላስ ውስጥ እንደምታዩት ኢንፑት ግሩፕ ውስጥ ሌላ ምን አለ? ኢንፑት አለ። እዚህም ኢንፑት ግሩፕ ውስጥ ሌላ ምን አለ? ኢንፑት አለ። እሱን እንስራ። ስለዚህ እንዴት ነው ይሄን ማድረግ የምንችለው? ክላስ ስለሆነ ይሄኛው ኢንፑት ግሩፕ ከዛ እዛ ውስጥ ምን አለ? ኢንፑት። ከኢንፑት ግሩፕ ውስጥ ያለውን ነው አክሰስ ማድረግ ያለብን የፈለግነው ማለት ነው። ከኢንፑት ግሩፕ ውስጥ ያለውን ኢንፑት እዚህ ክላስ ውስጥ ያለውትን እያንዳንዱ እነዚህ ኢንፑት ታይፖችን በአንድ አይነት ክላስ የሰጠናቸው ለዛ ነው። እነሱን በአንድ ሲኤስኤሳቸውን ወይም ደግሞ ስታይላቸውን መስጠት እንችላለን ማለት ነው። ስለዚህ ወደዚህ ልመልሳቸውና እዚህ ላይ እንደምታዩት ሄቱ ይሄ በጣም ትንንሽ ነው፣ በደንብ አይታይም። እነሱን ነገሮች በደንብ ማሳመር ይኖርብናል ማለት ነው። ስለዚህ ከማን እጀምራለሁ? ሄት ትንሽ ከፍ እንዲል ስንት ላድርገው? 30 ፒክስል 30 ፒክስል። ዊድዝ ወደ ጎን ዊድዝ ነው። በፒክስል ባደርገው ሚኒማይዝ ስናደርገው ደርቆ ነው የሚቀርብን። ስለዚህ ዊድዙ በምን ይሆንልን? ከፎርሙ ውስጥ ያለውን ቦታ ስንት ፐርሰንቱን ይጠቀም? 93% ይጠቀምልኝ ማለት ነው። 93% እንዲጠቀም። እሺ አሁን ተመልሰን ይሄው አሁን እንደምንፈልገው ከፍ ብሎልናል። 93%ን ቦታ ተጠቅሟል ማለት ነው። ይሄ ሚኒማይዝ ስናደርገው የሚያምር ነው ማለት ነው። እሺ ከዛ ሌላ የሚቀርን ነገር ይኖራል። ፓዲንግ
ቶፕ 5 ፒክስል ራይት 10 ፒክስል ሌላውን መተው እንችላለን። ፎንት ሳይዝ እዚህ ውስጥ ያሉ ጽሁፎች ፎንት ሳይዛቸው ምን ያክል ይሆን? 20 ፒክስል እናድርግ። 20 ፒክስል ይበቃዋል። እሺ ሌላ ምን ያስፈልገናል? እዚህ ውስጥ ላሉት ደግሞ ለእነዚህ ቦርደር ራዲየስ እንዲኖራቸው ከርብ እንዲሆን ቦርደራቸው ማለት ነው። ዝም ብሎ ደረቅ ነገር እንዳይሆን ቦርደር ራዲየስ እንሰጠው አሪፍ ነው። ቦርደር ራዲየስ ለአራቱም ለቶፕ ለራይት ቦተም ኤንድ ሌፍት 5 ፒክስል እናደርገው ለሁሉ 5 ፒክስል። እሺ አያችሁት አሁን ፎንት ሳይዙን ከፍ ስላደረግነው የበለጠ ከፍ ብሏል አምሯል። ይሄ ደግሞ ከርቭ ነው እንደምታዩት ጫፉ ማነው አንግሉ ላይ ኮርነሩ ላይ ምንድነው የሆነው? ደረቅ ነገር አልሆነም፣ ከርቭ አድርገናል ማለት ነው የበለጠ እንዲያምር። እሺ ምክንያቱም ሲኤስኤስ ስራው ምንድነው? ማስዋብ ስለሆነ ማለት ነው። እሺ ቦርደር ለዚሁ ቦርደር እንስጠው። ቦርደራችን ለኢንፑት ስለሆነ በጣም ወፍራም እንዳይሆንና እንዳይስጠላ 1 ፒክስል ይበቃዋል። ምን አይነት ሶሊድ ከለሩ ደግሞ ምን ይሆን? ግሬይ እናደርገው። እችት ክሊክ ሳደርግ አሁን ግሬይ የሆነ ከለር ይወጣል ማለት ነው። ይሄው በጣም እያማረበት መጥቷል። እሺ ሌላው ቦክስ ሻዶው። ይሄ ደግሞ እንደምታዩት ቁጭ ያለ ነገር እንዲመስልልን ሻዶው ያስፈልገናል። ስለዚህ ምን እንጠቀማለን? ቦክስ ሻዶው የሚባል አትሪቢዩት አለ። ቦክስ ሻዶው ላይ ቶፕ 0 ፒክስል ራይት 8 ፒክስል ከቀኝ በኩል ከፍ እንዲል ፈልጋለሁ ማለት ነው። ከዛ ከታች 16 ፒክስል ልስጠው። በግራ በኩል 0 ፒክስል። ይሄን እናንተ በፈለጋችሁት መጠን ማድረግ ትችላላችሁ። ከዛ ምን ያስፈልገዋል? ከለር RGBA ሬድ ግሪን ብሎ እና ኤ ደግሞ ምንድነው? ይሄ ኦፓሲቲ ማለት ነው። ከለሩ ምን ያክል ደማቅ ይሆን የሚለውን የምትወስናት እቺ። ስለዚህ 0 ኦፓሲቲዋን 0.2 ማለት ነው። ኦኬ እስኪ ለውጥ ነው አሁን። እሺ እንደምታዩት አሁን እዚህ ላይ ቁጭ ያለ ነገር መስሏል ማለት ነው። እሺ ሌላው አሁን ሁሉም ነገር የጨረስን ይመስለኛል። የቀረን ምንድነው? በተን ነው። በተን የሚል ነገር ደግሞ እዚህ ሰተናል መጨረሻ ላይ። እዚህ ላይ እንደምናየው በተን ክላስ አልሰጠነውም፣ ግን እዚህ ላይ ክላስ እንጨምርበት። ኦኬ ክላስ ይሄንን በተን አክሰስ ለማድረግ ማለት ነው። እሺ በተን ስለዚህ ላይ ሄጄ ምን ብዬ አክሰስ ማድረግ እችላለሁ ማለት ነው። ዶት btn እንደማንኛውም ክላስ ማለት ነው። ዶት btn ስለዚህ በተን እንደምታዩት እዚህ ቀጭጭ ብሎ ነው የተቀመጠው። በተን አይመስልም፣ እሱን ማሳመር ይኖርብኛል። ስለዚህ ከምን እንጀምራለን? ፓዲንግ 10 ፒክስል ከለር ዋይት ከለሩ ዋይት ይሁን። ከለር ስንል ምን ነው? የቴክስቱ ከለር ማለት ነው። ፎርግራውንድ ከለር ነው እንጂ ምንድነው ባክግራውንድ ከለር አይደለም። እሺ ባክግራውንድ
ባክግራውንድ ደግሞ ቶማቶ የሚባል ከለር አለ፣ እሱን እንጠቀመው። ባክግራውንድ ቶማቶ ቦርደር ነን። ቦርደር ባይኖረው ይመረጣል። ስለዚህ ነን የሚል አማራጭ አለን ማለት ነው። ቦርደር ነን። ቦርደር ራዲየስ ከርቭ እንዲሆን ቦርደር ራዲየስ 5 ፒክሰል። ብዙ ከርቭ እንዲሆን አንፈልግም፣ በትንሹ ብቻ ማለት ነው። እሺ አላይን አይተም ሴንተር ላይ እንዲሆንልን ማለት ነው። ሌላ ምን ያስፈልገናል? ከርሰር በተን ስለሆነ ከርሰራችን እዛ ላይ ሲንቀሳቀስ እዚህ ላይ እንደምታዩት አሁን ይሄው በተኑ ላይ ዝም ብሎ ነው። በተን ከሆነ ግን ከርሰር ጠቋሚ ጣት እንዲመጣልን ከፈለግን ከርሰር እንልና ፖይንተር እንለዋለን ማለት ነው። የጠቋሚ ጣት በተኗ ላይ ስናንቀሳቀስ ጠቋሚ ጣት እንድትመጣልን ማለት ነው። እስኪ ሴቭ አድርግና ነው ሞክረው። ይሄው ቶማቶንና ለየቻት ስናንቀሳቀሳት ምንድነው የምትሆነው? ጠቋሚ ጣት ወይም ደግሞ ፖይንተር ይሆናል ማለት ነው። እሺ ሌላ ይቀራል ምንድነው? ቴክስት ሻዶው ይባላል። ቴክስቱን ለማሳመር የምንጠቀምበት ነው። ይሄ ብዙ አስፈላጊ አይደለም፣ መተው እንችላለን። 2 ፒክሰል 4 ፒክሰል። ከዛ ከለሩ ምን ይሆን? በሃሽ መስጠት እንችላለን። ከለር ሃሽ 00 ስንት ጊዜ? 6 ጊዜ። ከዛ ሰሚኮለን። ኦኬ አሁን የጨረስን ይመስለኛል። ይሄው እንደምታዩት ከፍ ብሎልኛል እንትኑ ማለት ነው። እስኪ ትንሽ አሁን ቅጭ እንዳለ ስለሆነ ፎንት ሳይዝ እንጨምር የተሻለ ይመስለኛል። ፎንት ሳይዝ 20 ፒክሰል። ኦኬ ሌታስ ሪፍሬሽ። ኦኬ ይሄን የሚመስል ሳይን አፕ ፎርም ዲዛይን አድርገናል ማለት ነው። ይሄው እዚህ ላይ ዩዘር ኔሙ፣ ፈርስት ኔም፣ ላስት ኔም፣ እዚህ ላይ ጾታ ይመረጣል። ከዛ ኢሜይሉን እዚህ ላይ መጨመር ይቻላል። ከዛ እዚህ ላይ ደግሞ ምንድነው የሚጨምረው? ኢንተር የሚያደርገው ፎን ነምበሩን፣ ፓስወርዱን እዚህ ላይ ደግሞ ኮንፊርም ያደርጋል ማለት ነው። አሁን እዚህ ላይ ያሉት ፕሌስ ሆልደሮች ስንጽፍባቸው የሚጠፉ ናቸው። ይሄን እንደምታዩት እኛ መጻፍ ስንጀምር ይጠፋል ከታች አለው ማለት ነው። ስለዚህ በዚህ መንገድ የሚያምር አሪፍ ሳይን አፕ ፎርም ወይም ደግሞ ሬጂስትሬሽን ፎርም መፍጠር እንችላለን። እዚች ላይ ከላይ እንደ ታይትል ነገር ብናስገባበት አሪፍ ይመስለኛል። ስለዚህ ፎርም የሚለው ውስጥ እንገባና ሄዲንግ መጠቀም እንችላለን። ሄዲንግ 1 ከፍ እንዲልልን ማለት ነው። እዚህ ላይ በካፒታል ሳይን አፕ ፎርም ብዬ ልጻፍ። ዋው! ስለዚህ እንደምታዩት በጣም የሚያምር እና በጣም ሳቢ የሆነ ኤችቲኤምኤል እና ሲኤስኤስ ተጠቅመን ይሄንን የመሰለ ሳይን አፕ ፎርም ክሬት ማድረግ ይችላል ማለት ነው። ስለዚህ ውድ ቻናል ቤተሰቦች ለዛሬ ይዤላችሁ የመጣሁት ይሄንን ይመስላል። ትንሽ ቪዲዮ ረዘም ብሏል፣ ምክንያቱም ኤችቲኤምኤል እና ሲኤስኤስ ስለተጠቀምን ነው። ሶርስ ኮዱን ከፈለጋችሁ ኮሜንት ላይ ጻፉልኝና ሶርስ ኮዱን በቴሌግራም ወይም ደግሞ በሆነ መንገድ ሰጣችኋለሁ፣ ኮዱን ከፈለጋችሁት ማለት ነው። በቀጣይ በሌላ ቪዲዮ እስከምንገናኝ ቸር ሰንብቱልኝ። ላይክ ሼር ማድረጋችሁን ኮሜንት ማድረጋችሁን አትዘንጉ። ቴንኪው ባይ። እወዳችኋለሁ።